ሰላምታችን በያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ሀገራዊ ምክክሩ ችግሮችን በዘላቂነት ለመፍታት ከፍተኛ አስተዋጽኦ እንደሚኖረው በደሴ ከተማ የንግዱ ማህበረሰብ አባላት ገለጹ። ችግሮችን በሰለጠነ አግባብ በውይይት የመፍታት ልምድ ማሳደግ እንደሚገባም አስተያየት ሰጪዎቹ አሳስበዋል። የነዋሪዎቹን አስተያየት ተመስገን አሰፋ አሰባስበዋል፣ እንደሚከተለው ይቀርባል። ከሃይማኖት አባት ከነዋሪዎች ከአካል ጉዳተኞች የተለያየ የህብረተሰብ ክፍሎች የተሳተፉበት ነው። ስለዚህ በጣም ትልቅ ለውጥ ያመጣል ብለን በተስፋ እንጠብቃለን። በመመካከር ልማታችን ይፋጠናል፣ ሀገራችን ሰላም ይሆናል፣ መረጋጋት ይመጣል፣ ጦርነት ይቆማል። በመመካከር እንጂ በመነታረክ ወይም በነፍጥ የሚመጣ ለውጥ ስለሌለ መመካከሩ ትልቅ ፋይዳ አለው ብዬ አምናለሁ። ሰው ተነጋግሮ በሐሳብ በመሳሪያ ሳይሆን በሐሳብ ተዋይቶ መፍትሄ ማምጣት በጣም ጥሩ ነው። ይሄ ደግሞ ውይይቱ ትልቅ ውጤት ያመጣል ብዬ እንደኔ አስባለሁ። ምክንያቱም ብሔርንም ሃይማኖትንም አካባቢንም ሳያማክል ሁሉንም በአንድ ላይ አድርጎ መምከር እንዳገር ጥሩ ነው እላለሁ። የስልጣኔ አንድ ደረጃ ነው። ሰው በጦርነት ወይንም በመሳሪያ ከማመን ችግሩን ተመካክሮ መፍታት እጅግ ጥሩ ነው እላለሁ እና መመካከሩ ጥሩ ነው። እንደ ነጋዴም ብቻ ሳይሆን እንደ አንድ ግለሰብ ሳስበው መወያየትና ችግሮችን መፍታት ለሀገራችንም ለግለሰብም እንደ ማህበረሰብም ከኢኮኖሚውም በሁሉም አንፃር ብናየው ሰላም ወሳኝ ነገር እንደሆነ ግልጽ ነው እና ይሄን ደግሞ በዚህ በሰሜን ያለነው ደግሞ ይበልጥ እናውቀዋለን እና ምንም የሚስተካከል የሌለው የግድ የሆነ ነገር እንደሆነ አስባለሁ። ችግሮች ዙሪያ ለውጥ እንዲመጣ መክረው ተመካክረው የተነሱትን ጥያቄዎች ምላሽ እንዳገኙ ጥረው ግረው ተመልሰው ሲመጡ እኛም እዚህ እነሱ ባመጡት ምክክርና ለውጥ ተስማምተን ወደ መሬት እንዲወርድና እያንዳንዱ ሰላሙን አግኝቶ ገበሬውም እንዳርስ ነጋዴውም እንዲነግድ አዛውንቱም ህፃናቱም በሰላም ወጥቶ እንዲገባ ሰላምና አማን እንደሆነልን ሀገራችን ትልቅ ተስፋ እንጠብቃለን። ከዳር እስከ ዳር ነው አባቶቻችን ከወሎ ሲራራ ነጋዴ ፈረስ እየጫኑ ነው ሲነግዱ 6 ወር 5 ወር መንገድ ሄደን እንመጣለን ይላሉ እና ይሄ ስምምነቱ በስምምነት ይሄ ምክክሩ በስምምነት ከተቋጨ እጅግ አዋጭ ነው። አገሪቱን እንደድሮ በቃ የሃይማኖትም የብሔርም ነገር ሳይኖር በኢትዮጵያዊነቱ ብቻ ተማምኖ የሚኖር ይሆናል ብዬ አምናለሁ። የተሻለ ውጤት ለማግኘት ያው ሁሉንም ማካተት ስላለበት ጥሩ እንደሆነ አስባለሁ። ምናልባት መጪው ጊዜ ላይ የተሻለ ነገር ይሆናል በዚሁ ከቀጠል እንዲህ መደማመጥ፣ መስማማት፣ መግባባት ካለ መልካም ይሆናል ብዬ አስባለሁ። ሰው ቢገነዘበው በተለይ አሁን አንዳንድ አሉባልታ ትሰማለህ እዚህ ሞባይል ላይ ሲገባ የማይገናኝ ነገር መቼም ህሊና ያለው ሰው ጥሩ ነገር ነው ሆኖ ያይሄው በተገላቢጦሽ ማውራት ስህተት ነውና ይሄ እንደ ሰው ቆም ብሎ ቢያስብ በተለይ እነዚህን አሉባልታ የሚያስተላልፉ ሰዎች ቆም ብሎ ቢያስቡ በቃ ተሞክሮ ውጤታማ እስከሚሆን በትግስት ቢጠብቅ ጥሩ ነው እላለሁ። ይሄ ምክክር ለነጋዴውም ለህብረተሰቡም ትልቅ ተስፋ አለው። ነጋዴው እንደፈለገ ተንቀሳቅሶ ይነግዳል። አንዱን ካንዱ እዚህ የሌለውን እዛ የሌለውን እዚህ በማቀያየርና በማዘዋወር ስለሚነግድ በነጻነት ተንቀሳቅሶ ስለሚነግድ ለነጋዴው ትልቅ ተስፋ ነው ብዬ ነው ምገም። የፖሊስ ተቋሙን በሰው ኃይልና በቴክኖሎጂ የዘመነ ለማድረግ እየሰራ መሆኑን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታወቀ። የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ የ2018 በጀት ዓመት የስራ አፈጻጸም ግምገማ በከሚሴ ከተማ ተካሂዷል። ኢማም ኢብራሂም የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ የ2018 በጀት ዓመት የስራ አፈጻጸም ግምገማ በከሚሴ ከተማ ተካሂዷል። በመርሃ ግብሩ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ፣ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊን ጨምሮ የብሔረሰብ አስተዳደሩና የክልል ፖሊስ አዛዦችና አባላት ተሳትፈዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ በብሔረሰብ አስተዳደሩ አሁን ላለው ሰላም የጸጥታ መዋቅሩ ሚና ከፍተኛ
መሆኑን ተናግረዋል። የፖሊስ ተቋም ነፃና ገለልተኛ እንዲሆን እንዲሁም ዓለም አቀፋዊ ባህሪ እንዲኖረው ለማስቻል በርካታ የሪፎርም ስራ ሲሰራ መቆየቱን ጠቅሰው በዚህም በርካታ ስኬቶች ተመዝግበዋል ብለዋል። ነፃና ገለልተኛ ፕሮፌሽናል ተቋም እንዲሆን በልብሱ፣ በማዕረጉ፣ በስልጠናው፣ በስምሪቱ፣ በአደረጃጀትና በምደባዎቹ በሁሉም ፖሊሳዊ ሽታ ባለው በፖሊስ ዶክትሪን በፖሊስ መመሪያና ማንዋሎች መመራት እንዲችል እየተደረገው የክልላችን መንግስት የክልላችን ምክር ቤት እና መንግስታችን በፈቀደልን በጀት የተሻለ ስራ መስራት ችለናል። የፖሊስ ተቋምን በሰው ኃይልና በቴክኖሎጂ የዳበረ እንዲሆን ለማስቻል በትኩረት እየተሰራ መሆኑንም አስረድተዋል። በዚህ በያዝነው በጀት ዓመት ፖሊስ በአገልግሎቱ በተሻለ ዲጂታላይዝ የሆነ ይሄንን የሚጠቀም የፖሊስ ተቋም ሲቹዌሽን ሩም ያለው ሌሎች ድሮኖችን መከታተል የሚችል የደገ የፖሊስ ተቋም ነው መገንባት የምንፈልገው እንጂ በድሮ በዱላና እንደ ድሮ እየሮጥን ቴክኖሎጂ ሳንጠቀም ወንጀልን መከላከል አንችልም። ሲሲቲቪ ካሜራዎቹም ሁሉም አገልግሎቶች የወንጀል መከላከል ፕሪቬንሽን ስራችን ላይ እንዲያግዙን ባደረገ መንገድ መስራት አለ። በራሳችን ምን ተክለው ይኖራል። ዞኑ አስተዳደርም የሚተክላቸው ካሜራዎች አሉ ለከተማው ደህንነት። እነዚህን ሁለቱን አደራጅተን በፖሊስ 24/7 ክትትል ስር እንዲሆኑ አድርገን የወንጀል ስራችንም የኮሪደር ስርዓታችንም የከተማችንም ደህንነት የማስጠበቅ ስራ እንሰራለን። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ብሔረሰብ አስተዳደሩ በሰራው የተቀናጀ የሰላም ግንባታ ስራ አሁን ላይ ማህበረሰቡ በሰላም ወጥቶ እንዲገባ መቻሉን ገልጸዋል። በአሁኑ ወቅት የብሔረሰብ አስተዳደራችን በዘላቂ ሰላምና መረጋጋት ውስጥ ይገኛል። ይህ ሰላም የህዝባችን ታላቁ ተሳትፎና የጸጥታ መዋቅራችን መስዋዕትነት ታላቁን ቦታ ይይዛል። ሰላማችን በእጃችን ላይ ይገኛል። ዘላቂ ሰላምን ለማግኘት የጸጥታ መዋቅራችን የህዝባችንን ትብብርና ተሳትፎን አንድነትን ከተጠቀመበት ሰላም ማምጣት እንደሚቻል የብሔረሰብ አስተዳደራችን መገለጫ ነው ብለን እናምናለን። ዘላቂ ሰላም ማረጋገጥ እንደሚቻል የሁል ጊዜ የትኩረትና የጋራ የርብርብ ማዕከል አድርገን እየሰራ እንገኛለን። የልማቱን ጉዳይ ስናስብ የመጀመሪያውና ቁልፍ ስራችን ሰላም ነው ብለን ስለምናምን በብሔረሰብ አስተዳደራችንና በአጎራባች በሰሜን ሸዋ ለዘመናት የኛ ባልሆኑ ጉዳዮች ተይዘንና ተጠልፈን ህዝባችንን ከማይገባው ቅርቃር ውስጥ አስገብተን የነበረውን አካባቢ መቀየርም ተችሏል። የብሔረሰብ አስተዳደሩ የፖሊስ ኃላፊዎች በበኩላቸው በ2018 በጀት ዓመት በብሔረሰብ አስተዳደሩ ሰላም እንዲሰፍን በወንጀል መከላከል፣ ህገወጥ የመሳሪያና የሰዎች ዝውውርን ለማስቀረት በርካታ ስራዎች ሲሰሩ መቆየታቸውን አብራርተዋል። የተስተካከለ ስነ ምህዳርን ለትውልድ ለማሻገር አረንጓዴ አሻራ መርሃ ግብርን ተግባራዊ እያደረገ መሆኑን የወልዲያ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው የ2018 የችግኝ ተከላ ፕሮግራም በግቢው ውስጥ አስጀምሯል። ካሳሁን ኃይለሚካኤል። ወልዲያ ዩኒቨርሲቲ የ2018 አረንጓዴ አሻራ መርሃ ግብር በግቢው ውስጥ ችግኝ በመትከል አስጀምሯል። ችግኝ መትከል ምቹ ከባቢ አየር ለትውልድ ማሻገር እንደሆነ ተገልጿል። በግቢው ውስጥ በችግኝ ተከላ ሲሳተፉ ያገኘናቸው የዩኒቨርሲቲው ሰራተኞች ከአሁን በፊት የተከሏቸው ችግኞች ግቢውን አስውበው ለመማር ማስተማርና ለአስተዳደራዊ ስራ ምቹ እንዳደረጉት በተግባር አይተናል ነው ያሉት። አምባይ መኮንን እባላለሁ። የሰዓት አስተዳደር ቡድን መሪ ነኝ። እንግዲህ ዩኒቨርሲቲው ችግኝ ሲያስተክል ሁልጊዜ እሳተፋለሁ። በአሁኑ ሰዓትም 22 ችግኝ ተክያለሁ። ዩኒቨርሲቲ ሲባል እኮ እንደዚህ ግሪን ኤሪያ መሆን ስላለበት በዛ መሰረት ነው እንግዲህ እኛም እየተከልን ያለ ነው። ስሜ ስንዱ አደመ የአዲስ ህይወት የጽዳት ህብረት ስራ ማህበር ሰብሳቢ። አሁን እኛ እንደኛ ማህበር 180 ሴት ችግኙን እየተከለ ሊንከባከብም ቃል ገብቷል። አንድ ሰው 3 ችግኝ ተክሏል። ችግኝ ለሀገራችን ጠቃሚ ነው። ንጹህ አየር ለማግኘት አይደለም እንዴ? እኛ የምንፈልገው ንጹህ አየር ለመስጠት አካባቢያችንን ለማጽዳትና ውብ ለማድረግ ጥሩ ነው። ግቢያችን አረንጓዴ ነው፣ ለምለም ነው፣ ደስ ይለናል። እኛውን ስንወጣ ስንገባ ስናየው ከኛ በኋላ የሚመጣው ትውልድ ደግሞ የኛን አርአያ ተከትሎ ደስ እያለው ይሄንን ግቢ ሊያለማ ይችላል የሚል ግምት አለኝ። የወልዲያ ዩኒቨርሲቲ ግቢ ውበትና መናፈሻ አስተባባሪ አለባቸው ተገኝ የሚተከሉ ችግኞች እንዳይጠፉ በአግባቡ እንክብካቤ ይደረጋል ብለዋል። ዘንድሮ መርሃ ግብር ከ1353 በላይ ችግኞችን አዘጋጅተናል። ያው ችግኞቹን ከተከልናቸው በኋላ ያው የእንክብካቤ ስራ ግዴታ ነው። የውሃ መስመሮችን በማዘጋጀት የኩትኳቱና የውሃ ማጣት ስራ እየሰራን
እስከሚያድጉ ድረስ ክትትል እናደርጋለን። የወልዲያ ዩኒቨርሲቲ ፕሬዝዳንት አነጋግሬ ጋሻው ችግኝ ተከላ እያንዳንዱ ሰው ፈቅዶ ሊያደርገው የሚገባ ተግባር ነው ብለዋል። እንደ መልካም እድል ተቆጥሮ እያንዳንዳችን በየቤታችን ሁሉ ማድረግ ያለብን ነገር ነው። እንደ ዩኒቨርሲቲ ደግሞ ይህንን ነገር ከማንም በላይ ስለምንረዳ ይሄ ችግኝ ምን ማለት እንደሆነ፣ አረንጓዴያማነት ምን ማለት እንደሆነ፣ የግሪን ሌጋሲውን ፕሮግራም ለሀገሪቱ የሚሰጠው ጥቅም ምን ማለት እንደሆነ ስለምንረዳ በዚህ ግንባር ቀደም ተሳታፊዎች መሆን አለብን። እንደሚታየው ዩኒቨርሲቲው ማህበረሰብም ሴት ወንድ ሳይል ሁሉም በተደረገለት ጥሪ ያው ዛሬ ተገኝቶ ችግኝ እየተከለ ነው ማለት ነው። በየዕለቱ የሚተከል ችግኝ የተስተካከለ ስነ ምህዳርን ለትውልድ ለማሻገር አይነተኛ ሚና እንዳለው አብራርተዋል። ዛሬ የምንተክለው ችግኝ ዛሬውኑ ለኔ አገልግሎት እንዲሰጥ ሳይሆን ለሚቀጥለው ትውልድ የተስተካከለ ክላይሜት እንዲኖር የሚያስችል ስራ በመሆኑ በጣም እንደቀላል ሊታይ አይገባውም። ነገር ግን አንድ ቀን በመትከል ብቻ ሳይሆን በመንከባከብ ሌሎች አካባቢያችንን በመጠበቅ እንግዲህ አሁን ዓለም እያሰጋት ያለውን የክላይሜት ቼንጅ ለመከላከል እጅግ በጣም አስፈላጊ ነው የሚል እምነት ነው ያለኝ። የአረንጓዴ አሻራ ዘላቂነት ላይ ያተኮረ ምርምር በማድረግ ለአስፈጻሚዎች ምሁራዊ ምክር ሀሳብ ማቅረብ እንደሚገባም ተመላክቷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።